ሙስና ሰጪውም ተቀባዩም ልምምዱን ጨርሶታል። እኔ እናንተ የምንከፍለውን ግብር የሚበሉ ሰዎች መልሰው እኛን የሚበሉ ከሆነ ሰነባብቷል። የስራና ክህሎት ሚኒስቴር እንደዚህ አይነት ስር የሰደደ በቢሊየን የሚቆጠር ገንዘብ ግለሰቦች ሲመዘብሩና አካውንታቸው ውስጥ ሲገባ ሰዎች ቅሬታ ሲያሰሙ በመዋቅር ደረጃ አይነከ የሆኑ አሉ። ጊዜው ሲደርስ መንግስት ራሱ የሚያወጣቸው አገር ጠል የሆኑ ብቻቸውን መብላት የሚሆንላቸው የሚመስላቸው ነጋዴዎች አሉ። ምርት በማከማቸት ሰው ሰራሽ የሆነ የምርት እጥረትን በመፍጠር እኛን የሚያሰቃዩ ማለት። የሙስና መረቡ ከአምራች ጀምሮ እስከ አስፈጻሚ ድረስ እነዚህ ወርቅ የሚያወጡት አለ አይደል? ከነሱ ጀምሮ እስከ አስፈጻሚው ድረስ ከደላላው ጀምሮ እስከ የቁጥጥር አካሉ ድረስ ባይዘው በሙስና ተጠርጥረው የተያዙ ሰዎች ናቸው ሲስተሙን የሰሩት። ሲስተሙን ለመስራት መተው ነው እዛው ገብተው የቀሩት። እንዴት ቀሩ? ማን አስቀራቸው? ምናምን እንግዲህ ወደፊት ጊዜ የሚፈታው ጉዳይ ሆነ። የግብር ማጭበርበርን በተመለከተ ኮንትሮባንድን በተመለከተ የሚጠቁሙ ሰዎች አሉ። የደህንነት ጉዳያቸው አሳሳቢ ነው። ምክንያቱም ጥቅም ያሳጣኸው ሰው አንተን ከማጥፋት ወደኋላ አይል። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው ልዩ ዝግጅታችን ነው። በዳቦ ስሙ ሙስና ይባላል። በእውነቱን እንነጋገር፣ ሙስና ማለት ምን ማለት ነው ብለን ካልን ደግሞ ሌብነት ነው። ሌብነትን ለምን እንደሚንቆለጳጰስ በግሌ አይገባኝም። ለማንኛውም ሙስና የገንዘብ ዝርፊያ ብቻ ሳይሆን የፍትህ መጓደል፣ የእድል መነጠቅ፣ የህዝብ እምነት መሸርሸር እና የልማት መዘግየት ነው ሲል ይተነትነዋል ጋዜጠኛ መሐመድ ሲራጅ። የፌዴራል ስነ ምግባር ጸረ ሙስና ኮሚሽን የቅርብ ጊዜ ጥናትም ሙስና በተቋማት ውስጥ መዋቅራዊ ችግር መሆኑን ከገለጸ ሰነባብቷል። እንግዲህ ዛሬ የምናየው ሙስና ለምን ተስፋፋ፣ በኢኮኖሚ በመንግስትና በህዝብ ላይ ምን ተጽዕኖ አለው እና መፍትሄውስ ምንድን ነው የሚለውን ይሆናል። ለዚህ ደግሞ የጂ24 ኒውስ መስራች እና ዋና ስራ አስፈጻሚ፣ የመቻል ልህቀት ማዕከል መስራች እና ዋና ስራ አስፈጻሚ ጋዜጠኛ መሐመድ ሲራጅ አብሮን አለ። ማሜ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ተመልካቾች፣ እንኳን ደህና ቆየኝ ጆባ። የሙስና እንግዲህ ሰሞኑን ከመንግስት ኮሚኒኬሽን የተሰጠ መግለጫ አለ። ከሁሉ በፊት ይቅርታ ጠየቅ እፈልጋለሁ። አንተን ቀድመህ የደረስክባቸው ጉዳዮች ነበሩ። ትላንትና በመንግስት ኮሚኒኬሽን የወጡ ነገሮችን ይፋ ለማድረግ ቻልከውን ያክል ስትጥር ጥረትን አደናቅፌ ነበረና ምናልባት ፖሊስ የያዘው ምርመራም እንዳይደናቀፍ ያው ውጤቱ አገራዊ ስለሚሆን እንደው አገርን እናስቀድም በሚል አከላክየህ ነበርና ግን ያንተን ግልባጭ ይሁን ያንተን የጥናት ጽሑፍ በመመርኮዝ ይሁን መንግስት ኮሚኒኬሽን ያወጣውን ሳይ በጣም ተደንቄያለሁ። ስለዚህ ለሶስተኛው አይንህ እንቅፋት ስለሆንኩኝ ነው ይቅርታ መጠየቅ የምፈልገው። እንግዲህ ምናልባት የስርጭታችን የሚከናወነው በዩቲዩብ ላይ ስለሆነ ነው እንጂ ዩቲዩብ ደግሞ የራሱ ህጎች ስላሉት ዘፈን መጋበዝ አይቻል ይሆናል እንጂ ፍጠን ፖሊሱ የሚለውን ዜማ ብንጋብዝ የሚያስወድድ ነው። ጅምሩ ጥሩ ነው። እርግጥ የዘገየ ነው፣ ግን ለምን እንደዘገየም እንግዲህ የጉዳዩን የሚመለከተው አካል ያውቃል። እስኪ ስለ ሙስናው አሁናዊ ሁኔታ እና አንዳንድ የኮሚሽኑንም ጥናት ዋና ግኝት ተንተርሰን ምን ማለት ይቻላል? እስኪ ትላንት የመንግስት ኮሚኒኬሽንን መግለጫ ስታይ የተሰማህን ስሜት ከዛ ምን ጨምር። አመሰግናለሁ። የመንግስት ኮሚኒኬሽን ወይም የመንግስት አፍ ሪፖርት ምን ይነግረናል የሚለውን ነገር ማየት በደንብ ጥሩ ነገር ነው። አገራችን ያለው ተጨባጭ ሁኔታ ከዚህ ቀደም በዚሁ በሀቅና ሳቅ ላይ አንስተነዋል። መንግስት መዋቅሩ መፈተሽ አለበት የሚል በተደጋጋሚ ለሚፈጠሩ ስህተቶች በየአካባቢው ለተፈጠሩ ትናንሽ መንግስታቶች አቅማቸው እየፈረጠመ ነው። አቅማቸው መፈርጠም ብቻ ሳይሆን ጡንቻ ሲያወጡ መንግስትን መደራደር እና መገዳደር ይጀምራሉ። አላስፈላጊ የሆነ ህገወጥ መሳሪያን በመግዛት የሰፈር ወንበዴ ይሆናሉ። ይሄ
ስርዓቱ እንዲጠላና እንዲጠለሽ ያደርጋል። በዚህ ውስጥ ትናንሽ መንግስታቶች በየአካባቢው ያሉ አንዳንዶቹ በደንብ ሲፈረጥሙ ጫካ ይገባሉ የተወሰነ ቡድን ይዘው፣ አንዳንዶቹ ደግሞ መዋቅሩን በመጠቀም በመዋቅሩ መስመር ላይ ሆነው ኬላ እያበጁ የሚዘርፉ በርካታ ናቸው ብለን እዚሁ ተነጋግረን ነበር። ከዛ በኋላ እንግዲህ የመዋቅሩ መበስበስን በደንብ አድርጎ መናገር ያስፈልጋል። ባይዘው አንዳንዴ እኛ ሀገራችንን ከመውደድ የልጆቻችንን ነገ ዕጣ ፈንታ የተሻለ እንዲሆን ከማድረግ እኛ ላይ የደረሰው በደል፣ እንግልት እና የተሳሳተ ትርክት ልጆቻችን ላይ እንዳይደገም በሚል በጽኑ ኢትዮጵያ ላይ የሚከሰቱ ማንኛውንም ነገሮች በአቋም እንታገላለን። የሀቅና ሳቅ ዋነኛ ዓላማም የኢትዮጵያን መጻኢ ዕድል በሚወስኑ ነገሮች ላይ እንዲሁም ደግሞ ስህተት ሲሰራም ደግሞ ልክ አይደለም ብሎ መናገርም ያስፈልጋል። ከዚህ አንጻር የመንግስትን መዋቅር የመንግስትን ስልጣን ህጋዊ ስልጣን የሲቪል ሰርቪሱን ማዕከል በተከተለ መልኩ እኔ እናንተ የምንከፍለውን ግብር የሚበሉ ሰዎች መልሰው እኛን የሚበሉ ከሆነ ሰነባብቷል። እኔ ላለው የዘገየ ፍትህ ከፍትህ አይቆጠርም። መንግስት የወሰደው እርምጃ ያው መንግስት ሁልጊዜ መንግስት ስለሆነ ሆደ ሰፊ ነው፣ ቻይ ነው። ነገሮችን በጥናት በመረጃ በማስረጃ እነዚህ መሰረት አድርጎ የሚወስዳቸው እርምጃዎች ናቸው ዛሬ ላይ ውጤቱን የምናየው። ከዛ በፊት ግን በኢትዮጵያ የሙስናና ህገወጥ አሰራር በግለሰቦች ብቻ የሚፈጸሙ ጥፋቶች ብቻ አይደሉም። ህገወጥ አሰራር ሙስና በግለሰብ ብቻ የሚፈጸም አይደለም። ይሄ ከምን ጋር ይያያዛል? ከተቋማዊ አሰራር ጋር ይያያዛል። መዋቅሩ እያልን የምናነሳው ለዚህ ነው። ሌላው ከኢኮኖሚ ስርዓት ጋር ይያያዛል፣ ከገበያ ጋር ይያያዛል፣ ከፖለቲካና ማህበራዊ እሴቶች ጋር ይያያዛል። እነዚህ የተወሳሰቡ ችግሩን በደንብ አድርገን እንድናየው ያደርገናል። ዛሬ የምናየው እሱን ስለሆነ አሁን ትላንትናም ሲገለጽ የነበረው በመንግስት ኮሚኒኬሽን ሚኒስትር ሲገለጽ የነበረው መግለጫ ምንም እንኳን የዘገየ ቢሆንም እርምጃው የችግሩን ስፋትና ስር ያለው መሆኑን በደንብ አድርጎ ያሳያል። ከዚህ አንጻር በፋይናንስ፣ በማዕድን፣ በነዳጅ፣ በግብርና፣ በጉምሩክ፣ በውጭ ስራ ስምሪት፣ በኤሌክትሪክ ኃይል፣ በቤቲንግና ፌንቴክ፣ በንግድ ዘርፎች የተወሰዱ በርካታ እርምጃዎች ሙስና አንድ ቦታ ላይ የተሰበሰበ አለመሆኑን በደንብ አድርጎ ያሳያል። ሙስና የምንለው ነገር አንድ ተቋም ላይ አንድ ቦታ ላይ ተሰብስቦ የሚመጣ ነገር አይደለም። ምን ያህል ሴክተሮችን ተመልክተ አሁን ይሄ መንግስት የደረሰበት ነው። ብዙ እኛ የምናውቀው እኛ የሚዲያ ባለሙያዎች የምናውቀው ማህበረሰቡ የሚያውቀው መሬት የነካ ተጨባጭ የሆነ እስከታች የቀበሌና ጎጥ አመራር ድረስ ያለ መታወቂያ መውሰድ እኮ የልደት ምስክር ምናምን መውሰድ እኮ ብርቅ እኮ ነው። ሰነዶች ማረጋገጫ ያለው ሙስና ወደር የለው፣ ወደር አልባ ነው። የሐሰት ሰነድ የሚያዘጋጁ እነዚህ ሲስተም ላይ ያሉ ሰዎች ወደር አልባ ነው። ይሄ ሙስና አንድ ቦታ ላይ የተሰበሰበ አለመሆኑን ያሳያል። በሌላ መልኩ ደግሞ ሙስና የግለሰብ ችግር ብቻ አለመሆኑን ያሳያል። እንዴት የሚለውን በደንብ አድርገን ልንመለከተው እንችላለን። ችግር ነው ወይስ የግለሰብ ችግር ነው የሚለውን ብናየው አሪፍ ነው። ከዛ አንጻር አሁን ሌባውን ያዝን፣ ሌባውን ያዙ ብሎ መጮህ ትርጉም የለው፣ ምንም ትርጉም የለው። ትርጉም የሚኖረው አንድ ሰው ተጠያቂ ነው፣
ያ ሰው ሙስና እንዲፈጽም ያስቻለው ስርዓት አለ ማለት ነው። ስለዚህ የአሰራር ስርዓት ይሄ የአሰራር ስርዓት ክፍተቱ ካልተዘጋ ሌላው ሰው ቦታውን ሊተካ ይችላል ማለት ነው። ግለሰቡ አይደለም ችግሩ። አሁን መታወቅ ያለበት ተቋማቱ ከተለዩ ተቋማቱ ተለይተው የስርዓት ክፍተት አለባቸው ማለት ነው። የአሰራር ክፍተት አለባቸው ማለት ነው። የሲስተም ክፍተት አለባቸው ማለት ለሙስና ተጋላጭ የሚሆኑበት ሲስተም አላቸው ማለት ነው። ስለዚህ መሐመድ ከወጣ ከበደ ይተካል፣ ሲስተሙ ይቀጥላል ማለት ነው። አሁን የሰው ለውጥ እንጂ የስርዓት ለውጥ አላረክም ማለት ነው። ሙስና በጣም አደገኛነቱ ከሰው ጋር የሚያያዝ አይደለም፣ ከሲስተም ጋር የሚያያዝ። ባለፈው አንተ የከለከልከኝ ያው በጋራ ስለሆነ እየተመካከርን አገር ለመጥቀም የሚሆን ነገር ስትሰራ ይሄን ነገር እስቲ ይኸው መሐመድ እስቲ ይሄን ይኸው ዮባ እስቲ ይሄን ይኸው እንባባላለን እና አንድ ከዚህ ከጉዳይ አስፈጻሚዎች ጋር የተያዘ አንድ አርቲክል ጽፌ ነበር። አሁን ይሄ መዋቅሩን ላነሳልህ ስለፈለግኩ ጉዳይ አስፈጻሚ እንግዲህ ጉዳይ አለህ አንተ አልተመቸኝም ባለ ጉዳይ ነህ ባለ ጉዳይ ነህ። እነዛ ተቋማቶች ጋር ጉዳይን ለመፈጸም ትሄዳለህ። በከንፈራቸው ነው የሚገፉ። ይገፋዋል እና በር ላይ ያሉ ጉዳይ አስፈጻሚዎች እና ማህተብ ያላቸው የቢሮ ማህተብ ምናምን ያላቸው ናቸው ጉዳይ አስፈጻሚዎች። የቢሮ የመሬት አስተዳደር ቢሮ ማህተብ ያላቸው ጉዳይ አስፈጻሚዎች አሉ። ማህተቡ የሚወጡት እነሱ ናቸው ማለት ነው። የመጨረሻው ቃል የሚሰማው እነሱ ነው። በገንዘብ የሚደራደሩ እነሱ ናቸው። ሰነድህን የሚያገላብጡት እነሱ ናቸው። ከአንተ በላይ ጉዳይን የሚያውቁት እነሱ ናቸው። ከዛ ቢሮክራሲው ላይ ካለው ሰውዬ በላይ ጉዳዩን የሚያውቁት እነሱ ናቸው። የጉዳይ አስፈጻሚ ሀገር እኮ ነው። የጉድ ሀገር ነው የሚሉት አይደለ አባቶች፣ በጣም ሲቸግራቸው ማለት ነው። እነዚህ ጉዳይ አስፈጻሚዎች ምን ተለምዷል መሰለህ? አሁን ኮመንሊ በቀደም የዚህ ስራና ክህሎት ሚኒስቴር ላይ አንድ አርቲክል ጽፌ ነበረ። ይህንን የማህበራዊ ጉዳይ የሚመራው ባይዘዌ በዚህ ሁሉ ውስጥ አሁን ትላንትና ሚኒስትሯ ያልገለጹት ፓርላማ እኮ ሌላ ስራ የለውም። ባይዘዌ እያንዳንዱ ቋሚ ኮሚቴ አለ። ቋሚ ኮሚቴ ስራው እነዚህ ነገሮች መከላከል ነው፣ ለህዝብ ይፋ ማድረግ ነው። የስራና ክህሎት ሚኒስቴር እንደዚህ አይነት ስር የሰደደ በቢሊየን የሚቆጠር ገንዘብ ግለሰቦች ሲመዘብሩና አካውንታቸው ውስጥ ሲገባ ሰዎች ቅሬታ ሲያሰሙ ሚኒስቴር መስሪያ ቤቱ ዝም ብሎ የፌዴራል ፖሊስ ሰብሰብ አድርጎ ሲወስዳቸው ከዛ ዛሬ ደግሞ መግለጫ ሲሰጥ ስታይ መዋቅሩ ምን ያህል እንደበሰበሰና ያን ተቋም የሚመሩ ሰዎች ጥያቄ ምልክት ውስጥ እንዲገቡ ከዛ ደግሞ ከፍ ስትል የማህበራዊ ጉዳይ የሚመራው ቋሚ ኮሚቴ ከትምህርት ከጤና ከእንደዚህ አይነት ከስራ ከምናምን ጋር የተያያዙትን የሚመሩ አካላቶች አሉ በፓርላማ። ጥያቄ በምልክቱ ታስገባው። ፓርላማው ምንድን ነው የሚሰራው? ቋሚ ኮሚቴው ምንድን ነው የሚሰራው? ምናልባት አሁን ረፍት ላይ ስለሆነ ይሆናል። ረፍት ላይ ጉዳዩ የተፈጸመው እኮ አሁን አይደለም። ብትጠይቃቸው ይሄን ምክንያት ነው የሚሰጠው። ጉዳዩ የተፈጸመው አሁን አይደለም። መግለጫው ነው አሁን የተሰጠው እንጂ ጉዳዩ ስር የበሰበሰ ነው። በሙስና ያልበሰበሰ ተቋም የለም፣ ያልበሰበሰ መዋቅር የለም። መንግስት እኔ አምናለሁ መንግስት እንደዚህ ያሉ ነገሮችን እያጠራ እንደሚመጣ አምናለሁ። ምክንያቱም ስርዓቱን እንደ ጋንግሪን ገዝግዞ ስለሚበላው። ሙስና ገዝግዞ የበላቸው የአፍሪካ ቤንችማርክ የሆኑ ሀገሮች አሉ። ናይጄሪያን መመልከት እንችላለን። በሙስና የጠፉ ሀገሮች ገዝግዞ በልቷቸው ስርዓተ መንግስቱን ይጣሉ ማለት።
ለስርዓት፣ ለህግ፣ ለሲስተም ማይገዙ አገሮችን ማንሳት እንችላለን። ስለዚህ የመጀመሪያው ግለሰቡ አይደለም ፎከስ ማድረግ ያለብን። ግለሰቦቹ አካውንት ውስጥ ገንዘብ ገብቶ ሊሆን ይችላል። ገንዘቡ እንዲገባ ያደረገ ግን ሲስተም አለ፣ ፑሽ የተደረገበት ሲስተም። ያንን የፈቀደ ደግሞ አለ እኮ ከላይ። ግልገሎቹ ነው የሚታሰሩት፣ የሚታሰሱት ግልገሎቹ ናቸው። በመዋቅር ደረጃ አይነከ የሆኑ አሉ፣ ጊዜው ሲደርስ መንግስት ራሱ የሚያወጣቸው። ይሄ አሁን ያልኩ ሌባውን ያዝን ነው ወይስ ሌብነት የሚፈጠርበትንም ስርዓት እየቀየርን ነው የሚለው ጥያቄ ምልክት ውስጥ መግባት መቻል አለበት። ሌባውን መያዝ አንድ ነገር ነው። ሌብነቱ የሚፈጠርበትን ስርዓትም አብረው እንደሚቀይሩ ሊነግሩን ይገባል። ምክንያቱም አሁን እንዳልኩ ነው፣ የስርዓት ችግር ነው ሙስና፣ የግለሰብ ችግር አይደለም። ግለሰቦች የሚሄዱ የሚመጡ ናቸው። መንግስትም ይመጣል ይሄዳል። ሲስተም ነው የሚያስፈልገው። ያ ሲስተም ለምሳሌ አሁን የሲቪል ሰርቪስ ኮሚሽነርን ዶክተር መኩሪያን በጣም አድቫንስድ የሆኑ ሊትራሊ ለመናገር ለውጥ የሚወዱ የአዳዲስ ነገር ባለቤት የሆኑ በተለይ እዚህ መዋቅር ላይ አሉ የሚባሉትን ችግሮች ለመፍታት በቴክኖሎጂ አሁን የምታየው መሶብ የሚባለውን የአንድ መስኮት ስርዓት ሙስናን ለመከላከል የተከደበት ርቀት አለ። ግን ሲስተም ብቻ ያን ያስቀረዋል የሚለውም ራሱ ጥያቄ ምልክት ውስጥ ይገባል። ሲስተሙን የሚመራው ሰው ነው። ሰው ደግሞ ሲስተም አቢዩዝ ያደርጋል። የተቀየረ በለውጥ በልማት በብልጽግና የሚያምን አስተሳሰብ ያላቸው ትውልዶችን ማምጣት መፍጠር ያስፈልጋል። ስርዓቱ እንዲቀጥል ከተፈለገ በዚህ መዋቅር ውስጥ የሚገቡ ማንኛውም አካሎች ቅድም እንዳልኩ ሲስተሙን አቢዩዝ የሚያደርጉ ሰዎች አሉ። ከላይ ያሉት ሰዎች መዋቅሩ አደገኛ ነው። ባይ ዘ ወይ ትንሽ ምንድነው የሚባለው የሆነ ጥርስ ሲነቃነቅ አብሮ የሚነቃነቃል። ልክ እንደዛ ነገሮች አሁን ታያለ። ቅርብ ጊዜ ይነቃነቃል፣ ብዙ ነገር ይነቃነቃል። መንግስት በእንደዚህ አይነት መልኩ እርምጃዎቹን መውሰድ ከቀጠለ ሲስተሙንም እያስተካከለ ይመጣል የሚል ጠንካራ እምነት አለ። አሁን ሲቪል ሰርቪስ እነዚህ አሁን የምንላቸውን ሲስተሞች ከማስተካከል ባለፈ መዋቅሮችንም የመፈተሽ ጥናት የማጥናት ማንዴቱ ስላለው ማለት እነዚህን ስራዎች መስራት አለባቸው ብዬ አምናለሁ። ሌላው ሁለቱንም መንገዶች በአንድ ጊዜ ማስጓዝ ያስፈልጋል። የትኞቹን? አሁን ለምሳሌ የዚህ የማክሮ ኢኮኖሚ ማሻሻያውን በተመለከተ መግለጫ ተሰጥቶ ነበር። ከዚህ ከማክሮ ኢኮኖሚ ማሻሻያው ጋር የማክሮ ኢኮኖሚ ሪፎርም የገንዘብ ፖሊሲን ይመለከታል። ከገንዘብ ፖሊሲ ጋር ስታነሳ የውጭ ምንዛሬን ይመለከታል። የውጭ ምንዛሬ ውስጥ እንግዲህ የገበያ ስርዓትና የፋይናንስ ዘርፍን ይመለከታል ማለት ነው። እነዚህን ሁሉ ይነካካል የማክሮ ኢኮኖሚ ማሻሻያ። ይሄ ሪፎርም ከሙስናና ከህገወጥ አሰራር ጋር ከተጋጨ በቀጥታ የሪፎርም ውጤት ሊዳከም ይችላል። ስኬቱ የሚለካው በግጭት ስላልሆነ የማክሮ ኢኮኖሚ ማሻሻያው በእንደዚህ አይነት መልኩ ከተጋጨ በጣም አደገኛ ሁኔታዎች ሊፈጠሩ ይችላሉ። ወይንም ደግሞ ቶአክስ ይሄ ሪፎርሙ ሊቀለበስ ይችላል። የማክሮ ኢኮኖሚ ማሻሻያው ሪፎርም እንዳልኩ ከገንዘብ ፖሊሲ ጋር ስለሚገናኝ፣ ከገበያ ስርዓት ጋር ስለሚገናኝ፣ ከውጭ ምንዛሪ ጋር ስለሚገናኝ፣ ሙስና ደግሞ ከነዚህ ጋር ነው ቀጥታ ሄዶ የሚላተመው። ከስርዓትና ከነዚህ ጋር ነው አብሮ የሚላተመው። ስለዚህ ማክሮ ኢኮኖሚው ሪፎርሙ ሊቀለበስ ይችላል። ምን መጻደቅበት ማክሮ ኢኮኖሚ እያለ አገር በቀል የማክሮ ኢኮኖሚ ማሻሻያ አድርገናል ብለን የምንለው ነገር በሙሉ ይቀለበሳል፣ ግጭት እየተፈጠረ ስለሚመጣ። ምን ይመጣል? በዚህ ውስጥ የውጭ ምንዛሪ መመናመን ይመጣል። ህገወጥ የገንዘብ ዝውውር
ሐዋላ የምትለው የኮንትሮባንድ ንግድ፣ ሰው ሰራሽ የምርት እጥረት፣ የዋጋ ግሽበት። ሰው ሰራሽ ማለት የምርትን ሸሽጎ ገበያው ላይ የምርት እጥረት አለ ብሎ እንደሚነግሩን ማለት ነው። መርካቶ ላይ እንዳሉ አንዳንድ አገር ጠል የሆኑ ብቻቸውን መብላት የሚሆንላቸው የሚመስላቸው ነጋዴዎች አሉ። ምርት በማከማቸት ሰው ሰራሽ የሆነ የምርት እጥረትን በመፍጠር እኛን የሚያሰቃዩ ማለት። ከዛ የሆነ ጊዜ ብቅ አድርገው ዋጋውን ያው እኛ ሀገር ዋጋ ከወጣ አይመለስም አይደል? ቀነሰ የሚባል ነገር ሰምተናል። 10 ብር መንገዛው ውሃ አሁን ስንት ነው? 60 ብር አይደል? 60 ብር ነው ውሃው እኮ እኛ ጥሬ ዕቃ ምናምን ይሉሃል፣ ዶላር ይሉሃል፣ የሆነ ምክንያት ይፈጥራሉ። ከዛ በኋላ የትየለሌ ነው። እና መንግስት ለዚህ እንኳን ድጎማ አድርጋለሁ ቢል ተመልሶ ዋጋው ሲወርድ አናይም። በተለይ የሀገር ውስጥ ምርቶች በተለይ በቶሎ ሊበላሹ የሚችሉት እነ ሽንኩርት እነ ቲማቲም ራሱ ስኳር የሀገር ውስጥ ምርት እኮ፣ አትክልትና ፍራፍሬ የሀገር ውስጥ ምርት። ሰው እንዴት ቲማቲም ይሸሽጋል? ከ3 ቀን በኋላ እኮ ይበላሽ። ስፔን ላይ ነው ምን አደረጉ መሰለህ? ስፔን ላይ አላቸው የቲማቲም ፌስቲቫል የአደባባይ። አዎ፣ ግን እና ተወደደ። ከዛ ደስ የሚል ምዕራባውያን ያው ኤክሰርሳይዝ ያደርጋሉ መብቶቻቸውና በቃ አንገዛማል እና የቲማቲሙ ባለቤት ከፍተኛ ወጪ መልሶ ወደ ጋርቤጅ ለመውሰድ ትራንስፖርት እና የተሸካሚ የስሙኒ ዶሮ ምንድን ነው የ50 ሳንቲም ገመድ ይዛ ጠፋች። እኛ እንደዛ ማለት አንችልም። ነገሮች አናፎርደብል ናቸው፣ ግን እኛ እንደዛ ማለት አንችልም። መብታችንን ኤክሰርሳይዝ ብዙ የማድረግ ልምዱ ስለሌለ ያውም ፕሮግራም የሚከታተሉ ሰዎች አንገዛም የማለት ራይት አለን። ባይዘው አንገዛም፣ በዚህ ዋጋ አንገዛም የሚል ራይት አለን። መግዛት ብቻ አይደል፣ ሸማች ብቻ አይደል መሆን ያለብን፣ ኖ ማለትም መልመድ መቻል አለበት። ሶሳይቲው እንደዚህ አይነት እንትኖች ሲፈጠሩና ይሄ የሰው ሰራሽ የምርት እጥረት ተጽዕኖ በእኔ እናንተ ላይ ነው፣ በዜጋው ላይ ነው ተጽዕኖ። የሐሰተኛ ዋጋ ይቀመጥለታል። ሰው ሰራሽ የሆኑ ችግሮች ተፈጥሯል። ከዛ አዛይንድ ኦፍ ዘዴ ውጤቱ የሚወጣው እኔ እናንተ ጋር ነው ማለት ነው። ይሄ የሙስና ትግል የህግ ጉዳይ ብቻ ሳይሆን የማክሮ ኢኮኖሚ ፖሊሲም ጉዳይ ሆኖ በደንብ መምጣት አለበት። የሸማቾች መብት አስጠባቂ የሚባል አንድ ድርጅት ነበር አይደለም? የለም። ህልውናውማ ህልው ሆኖ አይደለም። እንትን ነው ታይትል ነው የሚወስዱት እኮ አንተ እንዳትይዝ ታይትል ይወስዳሉ። የመንግስት ስራ እኮ ነው። ስትሄድ አሁን እዛ ሲቪል ምናምን የሚባለው ጋር የለም የምታወጣበት በስሙ አሁን ሸማች ምናምን ማህበር ተከራካሪ ምናምን ብለህ ብትሄድ ተይዟል ስሙ እና በምን ታወጣለህ? በቃ ስሙን ያስቀምጡት። ኤኒዌይስ ሌላው የተነሳው በዚህ በማዕድን ዘርፍ ላይ ያለ ፈተና። የማዕድን ዘርፍ ሌላ ጊዜ በሙሉ ፕሮግራም አይ ፕሮሚስ ዩ ዮባ በደንብ ዴብዝ ያለው ኢንቨስቲጌሽን፣ ያው እኔ ሌላኛው እንትኔ ኢንቨስቲጌሽን ጆርናሊዝም ስለሆነ በደንብ የሰራሁበት ነውና ማዕድን ዘርፍ ላይ ብዙ እናወራበታለን። ግን ሚኒስትሯ ስላነሱት ከዚህ የወርቅ ምርት ጋር የወርቅ ምርት እንደምታውቀው ለኢትዮጵያ የውጭ ምንዛሬ ግብአት ነው። ነገር ግን ይሄ ምርት በኮንትሮባንድ ከሀገር ከወጣ የሀገሪቱን የውጭ ምንዛሪ ይጎዳል ብለናል። ቅድም የማክሮ ኢኮኖሚ ማሻሻያውን ያነሳውልህ በምክንያት ነው። ከዚህ በላይ ግን የሚያሳስበው በጣም የሚያሳስበው የውጭ ምንዛሪ መጎዳት አይደለም። በጣም የሚያሳስበው የሙስና መረቡ ከአምራች ጀምሮ እስከ አስፈጻሚ ድረስ እነዚህ ወርቅ የሚያወጡት አለ አይደል? ከነሱ ጀምሮ እስከ አስፈጻሚው ድረስ ከደላላው ጀምሮ እስከ የቁጥጥር አካሉ ድረስ ከደረሰ በጣም አደገኛ።
ሰንሰለቱ እስከዚህ ድረስ የተዘረጋ ነው ማለት ነው። በሌላ ቋንቋ የሁሉም ማዕድናት ሰንሰለት ከአምራች እስከ አስፈጻሚ ከደላላው እስከ ደረጃ መዳቢና ቁጥጥር አካሉ ድረስ የተዘረጋ መረብ ያለው ነው የማዕድን ጉዳይ። የማዕድን ዘርፍን የሙስና ሂደትና መዋቅራዊ መበስበስ ለማጥራት ግለሰቦችን መያዝ አይደለም መፍትሄው፣ መዋቅሩን ማስተካከል፣ ሲስተሙን ማስተካከል ይሄ ነው በቃ። ግለሰቦችን መያዝ መፍትሄ አይደለም። ይሄ ሉኪር ምርት አለ የተመረተ የአንድ ነገር ሲምቦል አድርገህ ሳለው። ከዛ ምርት ካለ እንግዲህ ግዢ አለ፣ ከዛ ማጣራት የሚባል አለ፣ ከዛ መመዝገብ የሚባል ነገር አለ፣ ከዛ መሸጥ የሚባል ነገር አለ፣ ከዛ በኋላ የውጭ ምንዛሪ መመለስ የሚባል ነገር አለ። ይሄ እንግዲህ ወደ በኋላ ላይ የስራና ክህሎት ሚኒስቴር ላይ እየሆኑ ያሉ የዚህ በህገወጥ የሰዎች ዝውውርና ተያያዥ ጉዳዮች ላይ የውጭ ሀገር ስራ አሰሪና ስምሪት ምናምን የሚባለው ላይ ያሉትንም ነገሮች በደንብ አድርገን እናነሳለን። ይሄ ሙሉ ሰንሰለቱ ተከታታይና ወጥነት ያለው ታንክስቱ ቲፒኤልኤፍ አሁኑ ደግሞ ሰለጠነ አይደለም። ቲፒኤልኤፍ መዋቅሩን ዘርግታው ነው ሄደችው። ይሄኛው ደግሞ ሰለጠነ። አሁን በመዋቅር ውስጥ ያለው ደግሞ በቃ በጣም ሰለጠነ እና ብስብስ ያለ አይነት ስርዓቱን የሚበላ አይነት የሙስና ታይፕ ነው። የጨነቀለት ነው መግለጫው የሆነ የሚመስለው። ብዙ ሰዎች በጣም በተደጋጋሚ ያማረሩ፣ በጣም ብዙ ሰዎች ልክ አይደለም፣ መንግስት ራሱን ማየት አለበት፣ መዋቅሩን ማየት አለበት። እንደምታውቀው መንግስት በተለያየ ሁኔታዎች ውስጥ የተወጠረ ነው። አንዳንዴ መዋቅሩ ጋር ቀርበህ ስታይ ያሳዝናል ብዙ ነገሮች። ምናልባት ከርዕሰ ጉዳያችን ጋር ስለማይያዝ እሱም በሌላ ጊዜ እናወራዋለን። ሌላው የተነሳው እንግዲህ የነዳጅ ጉዳይ ነው አይደለም? የነዳጅ ጉዳይ አንስተዋል። ነዳጅና የዚህ የሎጂስቲክስ በተመለከተ እነዚህ በሙሉ የህዝብ ኪስ ውስጥ የሚገቡ ናቸው። እያንዳንዳችን በነፍስ ወከፍ ኪስ ውስጥ የሚገቡ ናቸው። ነዳጅ በህገወጥ መንገድ ሲዘዋወር በአንድ ወገን የመንግስትን ሀብት በድጎማ አይደለ ነዳጅ የመንግስትን ሀብት ያሳጣል። እኛ ስለምንደጉም ከኔና ካንተ ኪስ የሚቆረጠው ከኔና ካንተ ደሞዝ የሚቆረጠው እኮ ነው ለነዚህ ሁሉ ድጎማ የሚሆነው ከማህበረሰቡ ከህዝብ የሚቆረጠው ነው። የመንግስትን ድጎማና ሀብት ያሳጣል። በሌላ መልኩ ደግሞ የምርት መጓጓዣ ወጪን ያሳድጋል። አሁን እያንዳንዱ ምርት ዋጋ ጨመረብኝ የምትለው በነዳጅ በሆርሙዝ ወሽመጥ መዘጋት ነው ምናምን እንዳትለኝ። እሱ አንድ ፋክት ነው። ባበል መንደብም እንዳትል፣ እሱም አንድ ፋክት ነው። እኔ ኢንሃውስ መግለጫውን ነው እየነገርኩ ያለው። መንግስት ከኔና ካንተ ኪስ የወሰደውን ድጎማ ካደረገበት በኋላ ዘኔክስት ይኸው የመንግስትን እጀ ሰባሪ ያደርጋል በል። ቀጥሎ ደግሞ ምን ይመጣል? የምርት መጓጓዣ ትራንስፖርቴሽን ላይ የነዳጅ ዋጋ ጨምሮ የለ ምን አማራጭ አለው? ዋጋ ከመጨመር ውጭ ያምራችሁ ምርት ላይ ዋጋ ይጨምራል ማለት ነው። ሙስና በጣም አደገኛ ነቀዝ ነው። አደገኛ እና ሲበላህ አታየው፣ ሲጥልህ ነው የምታየው። ስትወድቅ ልማቱ እንዴት እንደሚያደናቅፍ፣ ህዝብ እንዴት እንደሚያማርር። ብዙ ሰው የዋጋ ንረት ተፈጥሯል፣ ግሽበት ተፈጥሯል፣ ዋጋ ጨመረ። ልክ ዞር ብለህ ስትሄድ እኮ ነገራቶች በማታስበው ልክ ነው እየሆነ የሚመጣው። ለዚህ ሁሉ
ያው ነዳጅን ያነሳውልህ ነዳጅ እዚህ በሙስና ሰንሰለት ውስጥ መግባቱ ብዙ ዳሜጆችን እንደ ሀገር ያመጣል። ሌላው የዚህ የውጭ ሀገር ስራ ስምሪትን በተመለከተ እሱን በደንብ ብናየው ጥሩ ነው። ምክንያቱም መግለጫው ላይ ምን ይላል? ህገወጥ ፍቃድ የነበራቸው የሚል ነገር አየሁኝና የመንግስት ኮሚኒኬሽን መግለጫ ላይ ህገወጥ የሚባል ፈቃድ አለ ወይም የሚል ነገር አነሳ። ፍቃድ ካነሳ ህገወጥ የሚባል ፍቃድ የለም እና ምንም ይሄ የአጻጻፍ ችግር ይሁን ምን ይሁን አልገባኝም። እኔ በማስረጃ ይዤዋለሁኝ እንትኑን ህገወጥ የሚባል ፈቃድ እንዴት ታሽገዋል? ህገወጥ ፈቃድ ያላቸው ኤጀንሲዎች ነው የሚለው እና ኤጀንሲው እኔ እንግዲህ አሁን ስራና ክህሎት ከሪፎርሙ በኋላ በፊት የነበረባቸው በመዳረሻ ሀገራት ላይ የነበሩትን ችግሮች ሁሉ ይቀርፋል ተብሎ ታስቦ በጣም ብዙ ስራ እንደተሰራበት አውቃለሁኝ። መስሪያ ቤቱን በቅርበትም ስለማውቀው ኤጀንሲዎች ሊያስይዙ የሚችሉት የዋስትናን ገንዘብ ጨምሮ ህገወጥ ዝውውርን ለመከላከል አሰልጥኝ ልካለሁኝ ሁሉ ተብሎ ማሰልጠኛ ተቋማቱ ላይ የሚሄዱት ልጆች ሳይሄዱ ወረቀቱን የሚያገኙበት ሁኔታ ሁሉ ተፈጠረ እየተባለ ምን ሊያደርግ ነው ያ ሚኒስቴር መስሪያ ቤት ሪፎርም ሰራ የተባለው? በሚኒስትርነት የሚመሩት ወይዘሮ ሙፈሪያት ደግሞ ጥንካሬ እንዳላቸው አሁን በሌላም ቦታ ላይ የማውቀው ግን መጥተው ታች ያሉት ሰራተኞች ይህንን ነገር ለመከላከል በማይቻልበት ሁኔታ ላይ ይህን ያክል ስሙ ሲነሳ እንደ ዘርፉ በጣም አሳሳቢ ነው። እንደ አገር ገጽታም በህገወጥ ሰዎች ዝውውር ላይ በዛ ሚኒስቴር መስሪያ ቤት ውስጥ ያሉ አመራሮች አንድም ይሁን ሁለት ሶስትም ይሁን አራት ሰው በዚህ ስራ መሰማራቱና ከገጽታ ግንባታም ከዜጎች መብትም አንጻር እሱኛው ላይ በደንብ ብንሄድበት እወዳለሁ። እንግዲህ አንዳንዴ አለመስማት ዋጋ ያስከፍላል። በርካታ ሰዎች ቅሬታ የሚያቀርቡበት ተቋም ሆኖ ተቋሙ የሰዎችን ቅሬታ ባለመስማቱ ምክንያት ጉዳዩ የጨነቀለት ሲሆን የሆኑ ሰዎችን ለቀም ታርገህ ታስገባል። አሁን ቅድም ወዳልኩ ነው የምትመልሰኝ። ግለሰቦች ምንም ናቸው ለሙስና። በቃ እኔ ስሄድ አንተ ትተካለህ ማለት እኮ ነው። ግለሰቦች አይደሉም የሙስና ሰንሰለት። ነገር እኮ ዲጂታል እኮ አደረጉትና ሲስተሙን እኮ ለወጥን ብለዋል እኮ። ሲስተም አቢዩዝ አይደረግም እንዴ? እናንተ አይደል የምንመራው ሲስተሙን እኮ ሰው ይፈልጋል እኮ። ሲስተም እኮ ስሜት ብቻ ነው የሌለው። ሰዎች ኮራፕት ያደርጉታል። ሲስተሙን ዴቨሎፕ ያደረጉት እነዛ ሰዎች የመጡበት መንገድ ብዙ ነገር ነው ያለው። ባይ ዘ ዌይ አሁን የስራና ክህሎት ሚኒስቴር ላይ ያሉ የሚነሱ ነገሮች በጣም ብዙ ናቸው። እኔ ወይዘሮ ሙፈሪያት ካሚልን በቅርበት አውቃቸዋለሁ። በጣም ጠንካራ የለውጡ መንግስት ሲመጣ አብረው ከለውጡ ጋር ሰፊ ስራ የሰሩ በዚህ በስራና ክህሎት ሚኒስቴር ያልተነገረላቸው በጣም በርካታ ከሰሯቸው ሪፎርሞች ውስጥ ከተቋማት ጋር ያሉ የሰው ሀብት ልማትን አዳዲስ የሆኑ የውጭ ሀገር ስራ ስምሪት ላይ የተሰማሩ ኤጀንሲዎችን በተቻለ መጠን ሌጋል ለማድረግ የሞከሩበት ሂደት አለ። እንግዲህ ይሄ በተዋረድ እሳቸው ዘሆል የሚኒስቴር መስሪያ ቤቱን ይመራሉ። ነገር ግን የዚህ የውጭ ሀገር ስራ ስምሪትና የማህበራዊ ዘርፉን የሚመራው ሚኒስትር ዴታ አለ ራሱን የቻለ። ወደ 6 የሚሆኑ ሚኒስትር ዴታዎች በተቋሙ ስር አሉ። እነዛ በተዋረድ የሚወስዷቸው ድርሻዎች አሉ። ዞሮ ዞሮ ተቋሙን የሚመራው አካል የብዙሃንን ጩኸት ሳይሰማ በመቅረቱ ምክንያት አሁን የምንሰማቸውን ጎልቶ የወጡትን ነገሮች እያየን ነው። ጎልቶ ያልወጡት ብዙ ናቸው። በዚህ ውስጥ እንግዲህ በውጭ ሀገር ስራ ስምሪት ዘርፍ የሚፈጸመው የሙስና ሂደት ትንሽ ለየት የሚያደርገው ከሌሎቹ ትንሽ ለየት የሚያደርገው የሰብአዊ የሰዎች ዝውውር አለበት። እንዴ ብዙ ሺህ ሰዎች እኮ የገቡበት ጠፍቷል በዚህ ተቋም ውስጥ። እኔ ማወራ በኤቪደንስ ያለ መረጃ ነገ ከነገ ወዲያ ስለሚወጣ ማለት ነው።
ለሳውዲ ፎርም ታስሞላና ሰውየውን የሆነ ሀገር ትልከዋለህ። ሰነዱ ያለው ሳውዲ ነው። ሳውዲ ላይ ሲፈለግ የለም። የት ገባ ሁሉ ሺህ ሰው? ማን ይላከው? ሚኒስቴር መስሪያ ቤቱ። የሚኒስቴር መስሪያ ቤቱን ዌብሳይት ሌጋሊ ነው ገንዘብ ሰበስቡበት የነበር ሌጋሊ። እነዚህ አሁን ገብቷል 40 ምናምን ቢሊየን ብር አካባቢ እኮ የተገኘባቸው ናቸው አካውንታቸው ውስጥ። በጣም ትንሹ ወደ 25 ሚሊዮን ብር ምናምን እንደዚህ አካውንታቸው ውስጥ የተገኘው ያለኝ መረጃ ማለት ነው። ሶ አንድ ስራ ፈላጊ ዜጋ በህጋዊ መንገድ ለመሄድ ገንዘብ ከከፈለ በኋላ በህገ ወጥ ስርዓት ከተጠቃ የሚጠፋው ገንዘብ ብቻ አይደለም፣ የቤተሰብ ህይወት፣ የሰው ተስፋ፣ የዜጋ ክብር ጭምር አይደል? ሶ በዚህ ዘርፍ የሚፈጸም ሙስና እንደ መደበኛ ጉቦ ጉዳይ ሳይሆን እንደ ሰው ደህንነት ተደርጎ መወሰድ ይኖርበታል ማለት ነው። ይሄ ሂደቱን በተመለከተ ትንሽ ለማብራራት ያህል ግልጽም እንዲሆን ለምሳሌ ኤልሚስ የሚባል ሲስተም ነው። በዚህ ውስጥ ሲኦሲ የሚባል አለ። ከዛ የውጭ ስራ ስምሪት የሚባል አለ። አንድ የስራ ዕድል ለማግኘት የቤተሰቡን ብዙ ነገር አድርጎ ነው አይደል ሰው የሚመጣው በዚህ ውስጥ የተሻለ ኑሮ ለመጀመር። ሶ ይሄ ሲኦሲ የሚባለው ነገር በህጋዊ የውጭ ስራ ስምሪት ሂደት ውስጥ ሰራተኛው የሚፈለገውን የሙያ ብቃት አሟልታል አላሟላም የሚል የብቃት ማሟላት ስርዓት ነው። ይሄ የኢትዮጵያ የውጭ ስራ ስምሪት ስርዓትም ራሱን ችሎ ደግሞ የቲቪቲ የስልጠና ሰርቲፊኬት ኦፍ ኦኩፔሽን የሚባለው እንደ ዋና የስራ ሂደት ክፍል ይወሰዳል። ይሄ መስፈርት የተቀመጠው ሰውን ለማስቸገር አልነበር፣ ወይንም ከሰው ገንዘብ ለመንጠቅም አልነበር። ለሙያ ብቃት ምስክር ወረቀት መስጫ ነው የነበረው እና ለሰራተኛው ደህንነት አንድ ሰው ሰርቲፋይድ ነው ሲባል እንግዲህ በዛ ሰርቲፋይድ በሆነበትና ብቁ ነው በተባለበት ነገር ላይ ሄዶ ለመስራት የሰራተኛውን ደህንነት ይጠብቃል። በተለይ የቤት ሰራተኛ ሆነው ወደ መካከለኛው ምስራቅ ለሚሄዱ ዜጎች በቀጣሪው ቤት ለሚኖራቸው የስራ ሁኔታ የሚጠብቅባቸውን ስራ ለመስራት ቀድመው ለማወቅ መረጃ ይሰጣቸዋል። የስራ መብታቸውን ለመረዳት እድል ይሰጣቸዋል። ከአደጋ ራሳቸውን በመጠበቅ የተሰጣቸውንም ስራ በብቃት ለመወጣት ይሄ ሰርተፊኬት ያስፈልጋቸዋል ተብሎ ይሄ እንግዲህ የግለሰብ ጉዳይ ብቻ ሳይሆን የዜጎችንም ክብር በሌሎች ሀገር ላይ ያለውን የሰው ሀብት ማርኬት ተገዳዳሪ ለመሆን ምክንያቱም በጣም ትልቅ ኢንዱስትሪ ነው ባይዘው የሰው ሀብት ልማት ላይ በተለይ ወደ ውጭ የሚሄዱ ሰዎች ብዙ ነገር እኛ እንዳለመታደል በተለይ መካከለኛው ምስራቅ ለኛ ትልቅ የሚባል አሁን ጋና፣ አንጎላ፣ ናይጄሪያ፣ ሩዋንዳ እና ደግሞ ኬንያ ጭምር አሁን የገቡበት ማለት ነው። ከዛ በፊት በነፃነት የነበረው የኢትዮጵያ ማርኬት ነው። በጣም በማርኬቱም ላይ ተፈላጊዎቹ እነሱ ናቸው። ፊሊፒን ነው በዓለም ላይ ትልቁን የሰው ሀብት የህንድና ፊሊፒኖች ናቸው መካከለኛ ምስራቁን የሚይዙትና ኢትዮጵያኖች በተለይ በቤት ሰራተኛ ውስጥ ሰፊ ወዳጅነትም ስላለ እንደገና ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ንግግርም ስላለ እነዚህ መካከለኛው ምስራቅ ላይ ያሉ አበሾችን በጣም ይወዷቸዋል፣ ያከብሯቸዋል። ለዛ ተብሎ መንግስት ዜጎችን መጠበቅ አለብኝና ኃላፊነት አለብኝ ብሎ ሲያስብ ይሄንን ያወጣል። ነገር ግን የስራ ክህሎት ሚኒስቴር እውቅና የሰጣቸው የውጭ ስራ ስምሪት ስልጠና ማዕከላት ምን ያክል ናቸው የሚለውን መጠይቅ ውስጥ መክተት ያስፈልጋል። ከዛ እነዚህ የት ይገኛሉ የሚለውንም መጠየቅ ያስፈልጋል። ከዛ እነዚህ ደግሞ በምን መስፈርት ነው የተመረጡት የሚለውንም እንግዲህ ወደፊት የስራና ክህሎት ሚኒስቴር ምላሽ የሚሰጥባቸው ናቸው። እነዚህን ማን መረጣቸው የሚለውም በራሱ የሚያጠያይቅ ነው። እያንዳንዱ ተቋም የስልጠና የመስጠት አቅሙ ምን ያህል ነው? ስንት ሰው አሰልጥኗል? በወር ውስጥ ስንት ያሰለጥናል? በቀን ውስጥ ስንት ተማሪ ይቀበላሉ? የሚሉት እነዚህ በጣም የተማሪዎቹ እዛ ቦታ ላይ እውነት ፕሬዘንስ ሆነው ነው ወይስ ቤታቸው ነው መሄድላቸው? እንደዚህ እንደ ኢትዮጵያ መንጃ ፍቃድ የሚለው ያው መንጃ ፍቃድ እንግዲህ በቤት ከመጣል 1 2 3 4 ሰው ረሚም ታረጋለህ። በቀደም ደግሞ ምን ሰማሁኝ የአዲስ አበባ ከተማ ኤሌክትሪክ ኮርፖሬሽን ነው 9 ሚሊዮን ብር ከፖሌ ከገጩ መኪኖች ሰበሰብከው። አሁን ሪፖርቱ ግን ይጠቅም ነበር። 9 ሚሊዮን ብር ለመሰረተ ልማት ጥገና ይጠቅማል። ልክ እንደዛ ብዙ ምትገጫቸው ነገሮች ይኖራሉ። ቤት ሲመጣ እንደዛ ነው። ከዚህ ሄዱና ራሳቸውን ከፎቅ ላይ ፈጠፈጡ የሚል ዜና ትሰማለህ ማለት ነው። ቢኮዝ እዚህ በቂ ስልጠና ሳሰጣቸው ስለዛ ሀገር በቂ መረጃ ማህበራዊ ጉዳይ ሚኒስቴር በቀድሞ ማለት ነው እዛ ግቢ ላይ አንድ ጊዜ ሄጄ ነበርና አብዛኛው እንግዲህ በዚህ ዙሪያ የሚሄዱ ልጆች እዛው ሚኒስቴር መስሪያ ቤቱ ከጀርባ ሄዶ የሚጸዳዱ የነበሩ ናቸው። እንኳን ውጭ ሀገር ሄዶ እንደዛ አይነት ይሄ ሲንክ ያለበት ሞደርን የሆነ ምናምን ቦታ ላይ ተውና ሞዴል ሃውስ እኮ ያልነበረው እኮ ነው። በግላቸው ኤጀንሲዎች ያስተምሩ እንደነበር አውቃለሁ። በግላቸው የሚያስተምሩትም ሁሉም ችግር አለ። ግን ሁሉም ሲያወሩ የኤጀንሲ ባለቤቶችም ሲያወሩ የራሳቸውን አድቫንቴጅ ነው የሚያዩት። የኢትዮጵያ መንግስት ለዜጎቼ ተገቢው ደሞዝ ወስኗል። 1000 ድራም 1500 ምናምን እያለ የራሱን አስቀምጧል። ከዛ እነዚህ ኤጀንሲ ባለቤቶች ከዛ የሚከፈላቸው ከዚህ ደግሞ የቲኬት ገረመሌ ምናምን የሚባሉ ደግሞ ክፍያዎች አሉ። እዚህ ደላላዎች የሚፈጥሯቸው ማርኬቶች አሉ። አሁን ትልቁና አደገኛው መሀል ላይ ያለውን ደላላ አስቆማለሁ የሚል ነው ስራና ክህሎት ሚኒስቴር። ልዩነቱ እንግዲህ አሁን በህገወጥ መንገድ ሁሉ እስኪሄዱ ድረስ ያበቃቸውን ደላላ እቆርጣለሁ ነበረ። ራሱ እልል ያለ እንደውም ከዛ በላይ የሆነ አቢዩዝ የሚደረግበት ተቋም ነው ቁጭ አለ ማለት ነው። ይሄ ሲኦሲ አሰጣጥ አንድ የማይቀየር የሚባል ሲስተም ጋር የተያዘ ነው ወይ የሚባለውንም በደንብ አድርጎ እነዚሁ ባይዘው በሙስና ተጠርጥረው የተያዙ ሰዎች ናቸው ሲስተሙን የሰሩት። ሲስተሙን ለመስራት መተው ነው እዛው ገብተው የቀሩት። እንዴት ቀሩ፣ ማን አስቀራቸው ምናምን እንግዲህ ወደፊት ጊዜ የሚፈታው ጉዳይ ይሆናል። ሌላው የዚህ አሁን 21 ቀን ነው ስልጠና የሚባለው። በነገራችን ላይ ሲስተሙ ወደ 21 ቀን ስልጠና እመጣለሁ። ሲስተሙ የፈለከውን መክፈት የፈለከውን መዝጋት ሁሉ ትችላለህ። ምን ሰው ነው የሰራው አላልኩ? ሰው ነው ማኔጅ የሚያደርገው። የሚፈልጉትን ኤጀንሲዎች እንዲሳተፉበትና እዛ ውስጥ እንዲገቡ ያደርጋል። የማይፈልጓቸውን ደግሞ ብሎክ ሊያደርጋቸው ይችላል። በጣም የረቀቁ ሰዎች ናቸው። ኢንጃዝ ምናምን ራሱ አይፈቅዱላቸውም እኮ። ለሆኑት ይፈቅዳሉ፣ ለሆኑት አይፈቅዱም። የሆነ ነንበር አለ። በዛ ነንበር ውስጥ የሆኑቱ ይፈቀድላቸዋል፣ ይገባሉ። ከፋይ ይፈቀድለታል። በቃ አብሮ የሚሰራ ይፈቀድለታል። ፖሊሲ የያዘው ጉዳይ ነው እንግዲህ። ከዛ ሚኒስቴር መስሪያ ቤቱ ደግሞ ከፍ አረገና እስከ 40 ሚሊዮን ብር እኮ ነው ማስያዣ ያደረገው። ቢኮዝ ሰው ነው የምትልኩት። ለዛ ደግሞ ብሎክድ አካውንት ውስጥ የሚቀመጥ። ድሮ ላይ ምን ይደረግ ነበር መሰለ? ትንሽ ይችንም አላጫውት። ቀደም ሲል የነበረው ኤጀንሲዎች ለምሳሌ በባንክ ደረጃ አይ ቲንክ አድቫንስድ የሆነው ቡና ባንክ ይመስለኛል የመጀመሪያው ይሄ ማስያዣውን
እንዲጀመር ሲያደርግ ከሪፎርሙ በኋላ በፊትማ በኢትዮጵያ ንግድ ባንክ ይያዝ ነበር አይደለም። ከሪፎርሙ በፊት ኢትዮጵያ ንግድ ባንክ እኮ በኋላ ነው የመጣው። የኢትዮጵያ ንግድ ባንክ እንዲወስን ተደረገ በኋላ ያው ንግድ ባንክ ስለሆነ። ከዛ በፊት ለሲስተሙ ራሱን ክፍት አድርጎ አንድ ኤጀንሲ ሲመሰረት 200 ሚሊዮን ብር ማስያዝ አለበት ሲባል ምንድነው የሚሰጥ መሰለ? አንተ ትሄድና ተስማማና እዛ ካለው ማኔጀር ጋር ጋራንቲ ወረቀት ይሰጣል። በቃ አለቀ። የለም እኮ 200 ሚሊዮን ብር የለም። ያ ባንክ በእኔ በኩል ታመጣለህ የውጭ ምንዛሬ ታመጣለህ ብሎ ስለሚያስብ ለአንተ ጋራንቲ ይጽፍልሃል። አንተ ይዘህ መጥተህ ማህበራዊ ጉዳይ ታስገባለህ። 200 ሚሊዮን ብር ብሎክድ አካውንት ላይ አለ ማለት ነው። ምንም ይሆን እዛ የሄደች ልጅ ላይ አደጋ ከደረሰ ኢንሹራንስ ሊሆን የሚችል ብላ 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 ብዙ ነገር አለው ራሱን የቻለ። ከዛ በኋላ የኢትዮጵያ ንግድ ባንክ ሌሎች መሰል ባንኮች በዚህ ጉዳይ ላይ ለመወሰን ገቡበት ማለት ነው። ከዛ አሁን እንደ ፖሊሲ፣ እንደ ህግ፣ እንደ ደንብ፣ እንደ መመሪያ እየሆነ መጣ። እነ ዶክተር ጋር እስኪደርስ ድረስ ማዕረግ ማለት ነው። እዛ እስኪደርስ ድረስ እንደዛ እያደገ መጣና የላቸውም ሰዎቹ ኤጀንሲ ባለቤቶች 700 ምናምን በላይ ያሁን ቆየት ያለ ዳታ ነው የምነግርህ። ኤጀንሲዎች ነው የነበሩት ሰው ለመላክ የነበሩት። ኮምፒተንሳቸው ደላላ ላይ የተመሰረተ ነው። አንዱ ደላላ ከ10 ከ20 ኤጀንሲዎች ጋር ሊሰራ ይችላል። የሚወጡት ልጆች ከገጠር የሚመጡ ናቸው። እዚህ መጥተው ማርኬቱ ላይ እንዲገቡ የሚደረግባቸው በደል ቀላል የሚባል አይደለም። አንድ ቤት ውስጥ አጉሮ የማያስቀምጥ ያህል። ከዛ ከነሱ ደግሞ የሚቀበሏቸው ገንዘብ አለ። ከሜዳቸው በፊት 200 300 ሺህ ብር 100 ሺህ ብር እዛ አካባቢ ላይ የሚቀበሏቸው ብር ካልሆነ እዛ ሄዳ ደሞዟን የ3 ወር ደሞዟን ብለው ይቀበላሉ። ይሄን ሁሉ ጥልፍልፍ ለማስቀረት እንግዲህ አዳዲስ ነገሮች መውጣት አለባቸው ተባልና ኤልሚስ የሚባለው ሲስተም ዴቨሎፕ ተደረገ። አሁን በሙስና ተጠርጥረው በገቡ ሰዎች አማካይነት እነሱ ለራሳቸው እንዲመች አደረጉ። በቀን ውስጥ ስንት ሰው ሲኦሲ ይፈቅዳሉ፣ ምን ያህል ገንዘብ ሜክ ያደርጋሉ የሚለውን ነገር ከፈለክ በቁጥር ላስቀምጥልህ ይችላል። በተለይ አሁን አንድ ስልጠና ሳይወስድ ወይንም ሲኦሲ የምትለው በክፍያ ሊያገኝ ይችላል የሚል ክስ ቢኖር ነው ጉዳዩ በሕግ የተያዘ ስለሆነ ይሄ በጣም ከባድ ጉዳይ ነው። ዝም ብለን 20 ሺህ እስከ 25 ሺህ ብር እየከፈሉ ነው ብለን ብንል በ24 ሰዓት ውስጥ ስንት ሲኦሲ ይጫናል የሚለውን መገመት ነው። በ24 ሰዓት ውስጥ ብቻ አንድ ሰው ከ20 እስከ 25 ሺህ ብር የ21 ቀን ስልጠና ይወስዳል ተብሎ የሚታሰበው ሰው በ24 ሰዓት ውስጥ ቢከፈል እንግዲህ መገመት በጣም ቀላል ነውና ይሄ ማለት 20 ሺህ ሰው 20 ሺህ ብር እንደው 5 ሺህ ሰው እንኳን ብለህ ብትለው ስንት ይመጣል? 100 ሚሊዮን ብር አካባቢ ይመጣል። በ24 ሰዓት ውስጥ 100 ሚሊዮን ብር ሊሰራ ይችላል። አሁን በምልህ ሲስተም ማለት ነው። ሰልጣኞቹ የሚከፍሉት ክፍያ አለ ታዲያ ለተቋሙ ታዲያ ይታወቃል። እሱ አሁና ከ20 እስከ 25 ሺህ ብር እያልኩ እኮ ነው ለማሰልጠኛ የሚከፍሉት። እና ታዲያ የነፃ ጉዞ የሚባለው ምንድን ነው? እሱ ጉዞ ነው። ትኬትን ችለህ ምናምን ትኬቱን ራሱ ስለሆነ የሚከፍልልህ እዛ ያለው ወካላ የሚባለው እሱ ስለሆነ የሚከፍልልህ እሱ ነው ነፃ የሚባለው። እና ያው ከደላላ ነፃ ትሆናለህ እንጂ እዚህ ያሉ ለምሳሌ ሜዲካል አለ። የሜዲካል ምርመራው ኦልሞስት ወደ 10 ምናምን ሺህ ብር አካባቢ ያለው ደርሷል። 900 ብር ነው አንተ የምታውቀው። ከመጀመሪያ ስካር አለበት ወይ ፊት ያደርጋሉ የሚለውን ለማለት 350 ብር ከዛ በኋላ አንተ 900 ብር ላይ ነው ያለው። መጨረሻ ላይ አንድ የተሰባሰቡ ክሊኒኮች ነበሩ አይደለም 900 ብር
850 የጤና ተቋማቶቹ ራሱ ማን መረጣቸው የሚለው አነጋጋሪ ነው። ብዙ የጤና ተቋም ነው ያለው። ሽሚያው ቀላል አይደለም። በዚህ ሴክተር ላይ ባይዘወይ ሽሚያው ቀላል አይደለም። ፊት የሚለውን ወረቀት ለማግኘት እምልህ አሁን የጤና ተቋሙ ሙሉ የዚህ የሜዲካል ምርመራ ለማድረግ ብቁ ነህ ብሎ እንትና ጋር ሄደ ተመርመር ነው የሚለው ኤጀንሲው ራሱ። አሁን ተንክስቱ አሁን አሻራ በየኤጀንሲዎቹ እንዲኖር ብሏል አይደል? ፎረንሲክ አሁን ያለው ምርመራ አሻራ በፊት ሄደ እዚህ ነበረ የምትሰጠው። አሁን ግን በየኤጀንሲያችሁ መውሰድ ትችላላችሁ። ቢኮዝ ዲጂታል ብዙ ነገሮችን ስለሚቀ ኤኒዌይስ ለማሳየት የምንፈልገው እኛ ሀገራችንን ከእናንተ በላይ እንወዳለን ሳይሆን ግን ደግሞ የልጆቻችንን ነገ የሚነጥቁንን ሰዎች ልክ አይደለም ብሎ መናገር አጥያት አይደለም። በዚህ ሴክተር ላይ ያለውን ነገር መንግስት በተደጋጋሚ ጉዳዩን የሆኑ ሰዎችን ብቻ ከቦታው ላይ ለቀም ማድረግ ምንም ለውጥ አያመጣም። ከበደን ስትወስደው ግርማ ይመጣል። መሐመድን ስትወስደው አህመድ ይመጣል። ቁም ነገሩ እሱ አይደለም። ሙስና የስርዓት ችግር እንጂ የግለሰቦች ችግር አይደለም። ያንን ገንዘብ እንዲበላ ያደረገውን ስርዓት የስርዓት ክፍተት መዝጋት ነው። ሁለቱንም አብሮ ማያያዝ ያስፈልጋል። ሁለቱንም አብሮ ማያያዝ የሚያስፈልገው ያኛው በመዋቅር ውስጥ ጉቦ ሙስናው እንዲበላ ያደረገው አለቃ አለ እኮ፣ የበላይ አካል አለ አይደል? ያው ብዙ ጊዜ ስትሄድ ወደ ላይ ነው የምትሄደው። እነዛን አካላቶችም እንደው በነካጁ መንግስት በነካጁ ትላንትና አንድ እንትን እያየሁ ነበረ። እንግዲህ አንዳንዶቹ የሙስሊም ስም ያላቸው፣ አንዳንዶቹ የብሔር ያው በስማቸው ይታየለ እንትናቸው እንግዲህ በል እንግዲህ እያንዳንድ ማምለጫና መውጫው እያንዳንድ ድርሻን ውሰድ የሚሉ ኮሜንቶች እያየሁ ነበር። አዎ፣ ግን ሁለት ነገሮች ላይ ቅሬታ አለኝ። አንደኛው ቢያንስ አባትህ ምን ሆኖ ታሰረ ሲባል በሌብነት የሚለውን ሲሰማ ልጅ ስለሚሸማቀቅ ልጄ እንዳይሸማቀቅብኝ ሙስና ውስጥ እንዳልገባ እንዲህ በተለይ እንደዚህ ከሙስ ላይ አስከሬንን የመግፈፍ ያክል ስራ ፍለጋ የሚወጣን ሰው በዚህ ልክ ቆዳውን ገፈህ ስትልከው ትንሽ ይከብዳል። ተው እሱ አሁን እሱ ልሄድ ነው እኮ እንደዚህ ጋር እዚህ ለመኖር እዚህ አሁን ለመኖር ለመስራት ንግድ ፍቃድ ለማውጣት ንብረትህን ለመሸጥ የገዛ ንብረትህን ለመሸጥ በጣም እኮ የበሰበሰ እኮ ነው። ወይ አሞሃል ታመህ ለመዳን ብለህ ነው ያን የምትሸጠው፣ ወይ የሆነ ነገር ሰው ዝም ብሎ ከመሬት ተነስቶ ንብረቱን አይሸጥም። ያን ለማድረግ ጉቦ አንጣ የምትባል ከሆነ እኔ አባቴ በሌብነት ታስሯል የሚለው ነገር እንዲያሸማቅቅ ሙስና የሚለው የብዕር ስም መቀየር አለበትና በሌብነት መባል አለበት፣ በዳቦ ስም መጠራት የለበትም ብዬ አምናለሁ። ስነ ልቦናም እኮ አንዳንድ ጊዜ አንዳንድ ስህተቶች እንዳታረግም እኮ ያደርጋል። ምን ይላል መሰለህ ሪፖርቱ በዚህ ሀገር ላይ ያለው የሙስና የጸረ ሙስና ያወጣው ነው፣ እኔ አይደለም ያልኩት። ጸረ ሙስና ያወጣው ሪፖርት ባለፈው 65 በመቶ ሲል 5 በመቶ እንግዲህ ቀንሶ ሊሆን ይችላል 60 በመቶ ደርሷል። ለዛም በጅምላ ነው 60 በመቶ የጅምላ በየአይነቱ ከፋፍሎ ሁሉ አላስቀምጠው። እንግዲህ አስበው ይሄም እንደ እድገት ተቆጥሮ ማለት 60 በመቶ በሙስና የሙስና እድገት ሲለካ በዚህ ደረጃ በስብሷል። እኔ የጸረ ሙስና ኮሚሽን የወንድ ልጅ ጡት ነው ይመስለኝ። አሁን እኔ ደረት ላይ ጡት አለ፣ ግን ምን እንደሚያደርግ አላውቅም። ትርጉሙ ገብቶኛ አያውቅም ማለት ነው። የጸረ ሙስና ኮሚሽንም እንደዛ አለ ጥርስ የሌለው በአንድ ወቅት ጥርስ እንዲኖረው የተደረገበትን አስታውሳለሁ። ቲፒኤልኤፍ ለራሱ ሲስተም መልቀም የሚፈልጋቸው ሰዎች በዛ ስርዓት ውስጥ በሙስና መልቀም የሚፈልጋቸው ሰዎች ሲኖሩ ጥርስ ሰጠው። ከዛ በኋላ ወሰደበት።
አሁን ምንም ቫልዩለስ ነው። ራሱ መርማሪ ራሱ እንደ አቃቢ ህግም መኮንኖቹ ቫልዩለስ ነው። በቃ ምንም የለውም። ምንም የሚሰራው ነገር የለም። ራሱ ከሳሽ ሊሆን ይችላል። ራሱ ተባባሪም የዜጎችን ጥቆማ ሊቀበል ይችላል። ተባባሪም ሊሆን ይችላል። አንዳንድ የተነሱትን ዋና ዋና ነገሮችን አንስተን እንውጣ። ከግብርና ጋር የተያዘው አሁን ግብርና ውስጥ ሌብነት አለ ብለህ ታስባለህ? ከዛ ከማዳበሪያ ጋር የማዳበሪያ ቅሸባ ደግሞ በጣም ገራሚ ቅሸባ ማዳበሪያ ላይ የማዳበሪያ ባይዘው ለመሬት ብቻ አይደለም የሚሆነው፣ በጣም ለበርካታ ፋብሪካዎችም የአንድ ግብአት ነው እና ከዚህ ከማዳበሪያ ግዢ አሻጥር ጋር የተፈጠረ ነገር በቢሮ ውስጥ ተደርጓል የሚባል ይሄ እንግዲህ አርሶ አደሩን የሚጎዳ ነው፣ ምርትን የሚቀንስ ነው፣ የምግብ ዋስትናን የሚፈታተን ነው። በመጨረሻም እኔ እናንተ ጋር የሚመጣና የምግብ ዋጋ ንረት እንዲፈጠር የሚያደርግ ነው። የማዳበሪያ የምትፈጠረው ነገር ማን ጋር ምን እንደምታመጣ ዳሜጁን ማለት እና ይሄ እንዴት ከአንድ ግዢ ውል ተነስቶ እስከ ምግብ ዋስትና እና እስከ ዋጋ ንረት እንዴት እንደሚደርስ አሁን ባየናት ኢንሲደንት ማለት ነው። አርሶ አደሩን ምርቱን እኔ እናንተ ጋር ምናምን የዋጋ ግሽበቱ አንዷ ነገር ማለት ሌላው ከዚህ ከዲጂታል ስርዓት ጋር በተያያዘ እንግዲህ አሁን ዲጂታል እያልን ነው ምንጮኸው። ብዙ ጊዜ የዲጂታል ስርዓት ሁሉን ነገር የሚፈታ መስሎ ስለሚሰማን ማለት ነው። እና ይሄ ዲጂታል ስርዓት መፍትሄ ነው ወይንስ አዲስ የሙስና ስርዓት የፈጠርንበት ነው የሚለውን ማየት ያስፈልጋል። ሰው ሲሄድ ሰው ይመጣል ብለናል። ሲስተም ኮራፕት አይደረግም ያለህ ማለት የሚዘጋ የሚከፈት አይነት ሲስተም ነው። ይሄ ቴክኖሎጂ ሙስናን ለመቀነስ አቅም አለው ነው፣ ትልቅ አቅም አለው። አብሶሉት አይደለም ግን ትልቅ አቅም አለው። እንዴት? አንደኛው የሰው ንክኪ ስለሚቀንስ፣ ክፍያዎችን ዲጂታል ስለሚያደርግ የሚታይ ስለሆነ፣ በካሽ ስለማሰጥ ዲጂታላይዝ ነው፣ ሰተም ከሆነ የሚታይ ስለሆነ አሁን ነጋዴዎቻችን የሚፈሩት ማለት ነው የፋይዳ ጋር እንትናችሁ ተያይዟል ሲባል ሁሉም ሰው ደም ብዛቱ ምናምን እየተነሳ ነው። የውሳኔ ሂደቶችን ስለሚመዘግብ፣ የስራ ፍሰትን በሲስተም ውስጥ ለምሳሌ አሁን ልክ እንደ መሶብ አይታል። አሁን በፊት ፓስፖርት ለማውጣት ከ5 6 7 8 መስሪያ ቤት በላይ ትሄዳለህ። አሁን ግን አንድ ቦታ ላይ within short period of time በጣም ከቆየ 15 ደቂቃ ነው። ባይዘው እኔ ሄጄ አገልግሎት ተጠቅሜያለሁ። ባይዘው ኪፕታፕ የምሬን ነው። እያንዳንዳችሁ በዚህ አይነት ሂደት ውስጥ ይሄ ውልና ማስረጃ ቀበሌ ገረመሌ የሚባሉት ነገሮችን ቀጥታ ብዙ ሰው ፕሮሞሽን ይፈልጋል፣ አልተሰራም። ዶክተር መኩሪያ ይሄን ይሰማሉ ብዬ አስባለሁ። ፕሮሞሽን በጣም ይፈልጋል። በደንብ ማስተዋወቅ መቻል አለባቸው የመሶብ አገልግሎትን። እዛ አካባቢ ላይ ሄዶ የተጠቀመ ሰው ምስክርነቱን ደግሞ መስጠት መቻል አለበት። በጣም መንጃ ፈቃድን ለማደስ ይሄ በቃ ቢሮክራሲ ያለ ብለህ የምታስበውን ነገር በሙሉ አንድ መስኮት ላይ ነው የምትፈታው እና ይሄ ትልቅ እረፍት ይሰጣልና ለሙስና የሚሆነውን ቦታ ያጠባዋል፣ አያጠፋው፣ ያጠባዋል። ነገር ግን የዲጂታል ስርዓት በራሱ መፍትሄ አይደለም። ለምን? ቅድም እንዳልኩ ሲስተሙን የሚቆጣጠረው ሰው ነው። ይሄ ሰው ህገወጥ ከሆነ የዲጂታል ቴክኖሎጂው የሙስና መሳሪያ የመሆን አቅም አለው፣ ሊያውም አደገኛ። ልክ እንደ ኤልሚስ አርገህ ውሰደው። በዛ ሲስተም ውስጥ አይደል ገንዘቦቹ ትራንዛክት የተደረጉት፣ በዛው ነው ኩድርን ተብለው የተወሰዱት።
አየህ ቴክኖሎጂ በራሱ የሙስና ትልቁ በር ሊሆን ይችላል። ስለዚህ የዚህ ዲጂታላይዜሽን ከግልጽነት ከሎጋውትና ሎጊን ክትትል ከተጠያቂነትና ገለልተኛ ኦዲት ጋር አብሮ መሄድ መቻል አለበት። ይሄ ካልሆነ የቀጣዩ የሙስና ትግል ከማሰር ወደ መከላከል ይወስደናል ማለት ነው። አሁን ያለነው ማሰር ላይ ነው። ስለዚህ ተጠርጣሪዎችን መያዝ አስፈላጊ ነው። ንብረት መያዝ፣ ህገወጥ ተቋማትን መዝጋት፣ ህጋዊ ተጠያቂነትንም ማስፈን ያስፈልጋል። እነዚህ ተቋማቶች በሲስተም ኮራፕትድ ከሆኑ እኛ ለዓለም የመጀመሪያዎቹ የዲጂታል ቴክኖሎጂ ተጠቃሚዎች አይደለም። ከኛ በፊት እነ ሩዋንዳን መውሰድ እንችላለን። ሩዋንዳ የቢሮክራሲ አሁን ያለችበት የቢሮክራሲ 4 ደቂቃ ምናምን አካባቢ ደርሷል ማንኛውንም ነገር ለማድረግ። በጣም በርካታ ዓለም አቀፍ የሆኑ ሙስናን ዜሮ ያደረጉ በዲጂታል ሲስተምም ከሰው ጋር ባለ ንክኪም ዜሮ ያደረጉ አካላቶች እንደውም የኛ አበሾች እየገቡ አቢዩዝ እያደረጓቸው ነው ይባላል። ሲስተም ኮራፕት እንዲያደርጉ ማለት ከባድ ነው። ምናልባት ያገባደልንም ስለሆነ ማሰር ብቻ ግን መፍትሄ አይደለም ነው የኔ አሁን ልክ ነው ትልቁ ስጋቴ። አንደኛ ነገር የፍትሐ ብሔርም ጉዳይም ስለሚሆን ጉዳዩ የተዘረፈው ገንዘብ ይመለሳል አይመለስም ወይ የሚለው ነገር ምን አይነት ፍርድ ሌሎችን ሊያስተምር የሚችል ሊያርፍበት ይችላል የሚለው ዜጎችን በሁሉ የሚያሳስብ ጉዳይ ይመስለኛል። ቅድም እንዳልከው ሲስተም ስለሆነ ሰዎችን ግለሰቦችን ላይ ያተኮረ ስላልሆነ አንተ ተነስተን በተተካዩን ጊዜ የበለጠ ነው የምበላው ተሸውዷል ለካ መሐመድ በጣም መጨመርና ማግኘት ሲኖርበት እችን ብቻ ነው የወሰደው ብዬ ደግሞ ያንተን እጥፍ ነው ለመውሰድ ሞከረው። በተዘዋዋሪ መንገድ ከነዳጅ ከግብርና ከሰዎች ዝውውር ጋር ይገናኛኝና በእያንዳንዳችን ቤት ደግሞ ከፋ ያደርገናል መልሶ ያ ስራ። እንዴት ነው እያባበል ነው ይህን ነገር የምንቀጥለው የሚለው ነገር አሁን በቅርብ ጊዜ ደግሞ አንዳንድ ሰዎች ተጠርጥረው ታስረው ክሳቸው እንዲቋረጥ ተደረገ የሚባል ነገርም እየሰማን ነው ያለው። እውነት ይሄ ነገር ቀጥሎ ፍትህ እናገኛለን የሚለው ነገር ያሳስባል። አሁን የፍትህ ስርዓቱ ራሱ እኮ አሁን እንደው ጨከን ብሎ ማውራት ስለሚያስፈልግ ጨከን ብሎ ማውራት ጥሩ ነው። የፍትህ ስርዓቱ በገንዘብ ኮራፕት አይደረግም፣ የፍትህ ስርዓቱ በሙስና የተጨመለቀ አይደለም ያለህ ማለት ነው። ገንዘብ ያለው ሰው ምንም ነገር ያደርጋል። በቃ ብዙ ነገር ያደርጋል ገንዘብ ያለው ሰው። የሰረቁ ሰዎች ለሚሰርቁ ሰዎች ሰጥተው ይወጣሉ። መንግስት ጨከን ማለት አለበት ብለን እኮ ነው እያወራን ያለ ነው። ከመግለጫ ሻገር ያለ ሲስተሙን መፈተሽ መዋቅሩን መፈተሽ አለበት በስብሶ ገዝግዞ ሳይበላው። አለበለዚያ ስርዓቱን ይጥለዋል። የምንወደውን የምናፍቀውን ስርዓት ይጥለዋል። የገነገነ ነው ሲስተሙ፣ ጥልፍልፍ ነው። ከላይ እስከታች ያለ መዋቅር ነው። በመዋቅር ነው ሌብነቱ የተደራጀው። እነዚህ የተያዙት ግልገሎች ናቸው አልኩ እኮ። በቃ ተጠርጣሪ ስለሆኑ በቃ ተይዘው ተለቅመዋል። አካውንታቸው ውስጥ ገንዘብ አለ። ትልቁ ውስጥ ያለውን ገንዘብ ለምን አንተ ብዙ ታናግራለህ? ከዚህ ጋር ተያይዞ መንግስት ማድረግ ያለበት ነገር አንደኛው የግዢ ሂደቶችን ግልጽ ማድረግ ይጠበቅበታል። ምክንያቱም ከግዢ ሂደት ጋር በተያያዘ ከፍተኛ የሆኑ ስርቆቶች ስላሉ። ሌላው የዚህ የስልጣን ግጭቶችን መከላከል አለበት። መዋቅር እየሰራ የሚመጣው የስልጣን ግጭቶች በሚፈጥሯቸው፣ ለምሳሌ ዋናው አለቃ አለ፣ ምክትል አለ፣ ከዛ በተዋረድ አይደል የሚመጣው። ሁሉም ድርሻውን ነው የሚወስደው። አሁን እኮ የምትጠየቀው እኮ ወረቀት ለመፈረም እኮ በሚሊዮን ነው የምትጠየቀው አንተ። በሚሊዮን ቁጥር አቁም እንደ እስክትል ድረስ ማለት ነው።
ሐላል ነው እኮ ቁጭ አድርግ እዚህ ጋር ምን እንትን ትላለህ? በቃ አስቀምጥ እዚሁ ጋር ካሹን ምንም እንትን የለም እንዴ። ዲጂታል መሆኑ ደግሞ ተመቻቸው። ቴሌብር ደግሞ በጣም ተመቻቸው። ቁጥር ነው የሚሰጥ። በቃ አንተም ቁጥር ታስገባል። የሆነ ሰንበዲ ምናምን ቁጥር ይሰጣል፣ ሩቅ ያለ ዘመድ። ይሄ የስልጣን ግጭትን መከላከል ያስፈልጋል። የዚህ ንብረት መግለጫን ከዚህ ቀደም ታስታውስ ከነበረ ሙስና ይመስለኛል የያዘው የባለስልጣኖችን ንብረት ምናምን ማስመዝገብ ምናምን የሚል ያው እንግዲህ እስከ አያት ድረስ ነው ሄደው እስከሆነ ድረስ ይሄዳል። አይ ቲንክ በፋሚሊ ደረጃ እና ይሄንን በተግባር ማስፈጸም ምን ደረጃ ደረሰም እኮ ሪፖርትም አልተደረገልም። መንደር የገዙ አሉ እኮ አንተ መንደር የገዙ እኮ አሉ። ማን ምን እንዳለው ግን ይደርስበታል መንግስት። እርግጠኛ ሆኜ የምነግርህ የምሬን ነው የምነግርህ፣ በቅርብ ጊዜ መንግስት በዚህ አያያዙ ከቀጠለ መግለጫ ወደ መስጠት ከመጣ ለስርዓቱ ሲል ለራሱ ሲል ለዜጎቹ ሲል ላመኑት ለመረጡት ዜጎች ሲል እነዚህ አሁን የምንላቸው መንደር ከተማ የገዙ ማን አለብኝ የሚሉ ዘመድ አዝማዳቸውን የሰበሰቡ በቡድን የተደራጁ በየመንገዱ ኬላ የሰሩ ጀስት ላይ ጋንግስተር መንግስት ላይ አገነስት መሆን የሚችል አቅም የፈጠሩ አካላትን መንግስት በመረጃና በማስረጃ ከደረሰበት እርምጃ የመውሰድ ሂደቱን ይቀጥላል እና ምን ፈልጋትን አሁን እያየናት ያለ በአጭር ጊዜ እያየን ያለው ልማት ለልማቱ እንቅፋት የሚሆነው ሙስና ነው። በሙስና ውስጥ ያለው ሙስና ግለሰቦችን ሜንሽን ያደርጋል። ከዛ ግን በስርዓት ውስጥ ያሉ ሰዎች አሉ። ይሄ ስርዓትን የዘረጋው ደግሞ ራሱ መንግስት ነው። ስለዚህ መንግስት ሆይ ስርዓትህን ፈትሽና አስተካክል ነው የምንለው። ሌላው የዚህ አሁን ለምሳሌ ባለፈው ታስታውስ ከነበረ የፓርላማው የውስጥና የውጭ ኦዲትን በተመለከተ ግኝት አገኘው ብሎ ነበር። የደረሰበትን ሊነግረን ይገባል። ግኝት ማግኘት ብቻ አይደለም፣ ግኝት በጥቆማኛ ምን እነግረዋለን? አዎ እኛ ብዙ አለ እኛ ጋር ግን ምን ተደረገ? ግኝቱን ተከትሎ የመጣውን ነገር ደግሞ የፖሊስ ህግ አስከብር አልኩኝ፣ አቃቤ ህግ ክስ እንዲመሰረትባቸው አደርጓል፣ ሰምቻለሁ፣ ወይም ፍትህ አደባባይ ቆመው ፍርድ አርፎባቸዋል፣ ወይም በነፃ ተለቀዋል የሚለውንም ነገር ማወቅ አለ። አዎ ስለዚህ ይሄ ማጠናከር አለበት። የውስጥና የውጭ ኦዲትን ማጠናከር አለበት። ፓርላማው ተጠያቂነት አለበት። እኛ ይወክለናል ብለን የመረጥ ማንኛውም በየአካባቢው ያለው ማህበረሰብ ይወክለኛል ብሎ ነው ድምፅ ሰጥቶ የመረጠው። አዎ እሱ እንግዲህ መስከረም 29 ነው የሚጀምረው አዲሱ ፓርላማ። ዋቴቨር ዘ ኬስ ፓርላማ ላይ ያለ ሰው የህዝብ ድምፅ ነው ማለቴ። አሁኑ ይሄ ነገር ያቄ የነበረው አዲስ ጉዳይ ነው ብለው ደግሞ እንዳይል አዲሱ ተመራጭ የለም። እንደዛ የሚባል ነገር የለም። በመዋቅር ከበሰበስክ በኋላ ኦልሬዲ እኮ ይመጣል እኮ እነሱ ጋር። አሁን የእነሱ ግኝት ደግሞ ከፍ ሊል ይችላል። ሌላው ጠቋሚዎችን አሁን የሚጠቁሙ ሰዎች አሉ። ጉምሩክ የሆነ ፐርሰንት ክፍያ ይከፍላል። ነገር ግን በነፃነት የሚጠቁሙ ሰዎች እኔም አውቃቸዋለሁ። የግብር ማጭበርበርን በተመለከተ ኮንትሮባንድን በተመለከተ የሚጠቁሙ ሰዎች አሉ። የደህንነት ጉዳያቸው አሳሳቢ ነው። ምክንያቱም ጥቅም ያሳጣኸው ሰው አንተን ከማጥፋት ወደኋላ አይል። ስለዚህ ይሄ የጠቋሚዎችን የመጠበቅ ስራ፣ የህዝብ ተቋማት ተጠያቂነትን ማጠናከር ያስፈልጋል። የህግ ተግባራዊነትን ከግለሰብ ተጽዕኖ ነፃ ማድረግ ያስፈልጋል። ታስታውስ ከነበረ በነዳጅ ምዝበራው ላይ ብዙ ሰዎች ምናምን ተነሱና ከዛ እነገሌ ደውለው አስቆመውናል የሚል መረጃዎች እየወጡ ነበር። እነገሌ እነማን ናቸው? ህግን እነገሌ አቢዩዝ የሚያደርጉት ከሆነና የነሱ ሳይ የሚጠበቅ ከሆነ ምን ያደርጋል የፍትህ ስርዓት? ይሄ የህግ ተግባራዊነቱን ከግለሰብ ነፃ ማድረግ ያስፈልጋል። ህዝብ በዚህ ውስጥ ምን ማድረግ አለበት የሚለውንም አንድ ላይ እያይዘን እንደ መውጫ ብንጠቀመው ጥሩ ይመስለኛል። ሙስና ቅድም እንዳየነው በማዳበሪያው፣ በነዳጁ፣ በስራና ክህሎቱ በሁሉም መስኩ ስታየው መንግስትን ብቻ አይደለም የሚጎዳው። መንግስት ማለት ህዝብ ስለሆነ ማለት መንግስትን ብቻ አይደለም የሚጎዳው።
ህዝቡም በተለያዩ መንገዶች የገፈቱ ቀማሽ ነው። እዳው ገብስ ነው። አንዳንዴም ያለ ፍላጎት አካል ሊሆን ይችላል። አሁን እየሆነ ስላለ ምን ሆኗል? በእኛ ሀገር ኮንቴክስት ሙስና ቅድም እንዳልኩ ባለስልጣኑ ምን እኮ ሁሉም የሚበላው ነገር ነው። ምን ይላል? ሰጪው ምን ይላል? አዚ ኖርማል በቃ ልምምድ ነው። እየተለማመድከው ነው የምትመጣው። ልክ አሁን የሶሻል ሚዲያ ላይ የሆነ ነገር እኔ አሁን በጣም ኮንሺየስ ስለሆንኩ የሆነ ነገር ሳይ ምን ሊነግሩን ፈልገው ነው እላለሁ አይደል? ኮንሺየስ ስትሆን የሆነ ነገር አዲስ ነገር ይዘው ሲመጡ የሆነ መልእክት የሆነ ልምምድ ሊፈጥሩብን ፈልገዋል ማለት ነው። ሙስና ሰጪውም ተቀባዩም ልምምዱን ጨርሶታል። አሁን ወደ ስርዓቱ ገብቷል። ምንም ነገር ያለ ገንዘብ መከወን አችልም። አሁን ጉዳይ ለማስፈጸም ጉዳይ ያለው ከኔ እናት ገንዘብ ትቀበላለህ እንዴ? የኔ እናት በማኑዋል ጊዜ እኮ ይኖረች ነው። ካርታሽን ማየት የምትችይው ለእንትና ገንዘብ ስትሰጪው ነው ብለህ ታስረዳታለህ ማለት ነው። ይሄ ነው ልምምድ ማለት ይሄ ነው። ጉቦ ካልሰጠው አገልግሎት ማግኘት አልችልም የሚል ተፈጥሯል። ደሊብሬትሊ እንደውም ይደራደራል። ወይ ትንሽ ቀንስልኝ እባክህ የሚል ደረጃ ላይ ደርሷል ነው። አሁን ቁጭ አድርግ ይላል እያልኩ ምንድን ነው የምትለው? የሆነ ፊርማ ካለ ቅድም ስናወራ ነበር ከግንባታ ጋር በተገናኘ 10,000 ብር ተጠይቆ አይ ባካችሁ ተባብሎ ወደ 3,000 ብር የደረሰ ሰው ቅድም ሲያጫውተኝ ነበር። አሁን ደግሞ አሁን ደንቦች ደግሞ አሉ ባይሰው መንግስት ወይ አሁን ደንብን ደግሞ በደንብ ቼክ አድርግ። ደንብ አስከባሪዎች አሉ በየመንደሩ። የሆነ ቆርቆሮም ስትመጣ ከች ይላሉ እና አይቀጡህም። ህገወጥ ነገር እያደረክ አይቀጡህም። ምን ቅጣት ነው? ምንድነው ቅጣት? ቶሎ ሪፖርት ስላደርግ ምን ይልሃል? ቅድምም ያንን ያልኩን ብር ያነሳ ነው ከሱ ጋር በተገናኘ ሱቅ ከፍተህ አሻንጉሊት ውጪ ላይ ለማስቀመጥ በረንዳ ላይ ለማስቀመጥ ሉክ አሁን መንግስት የወሰነው ውሳኔ ይሄንን ሐሳብ ያሰበ ሰው አእምሮ ይባረክ። ፌስታል ምናምን የሚባሉ ነገሮች ወይንም የማይበሰብሱ ነገሮችን ለሀገር ጠንቅ ናቸው የሚባሉ ነገሮችን መንግስት በህግ አስቆሟል እና ደንብ ይህንን ይቆጣጠራል እና ይሄዳሉ፣ ይይዛሉ። መቀጮ ተቀምጦለታል። ህግ ነው፣ በቃ ህግ ማስፈጸም ነው ያንተ ስራ። ርህራሄ አያስፈልገውም። በተለይ እንደዚህ አይነት ነገሮች ላይ ጨከን ማለት አለ። አገር የሚጎዳ ነገር ላይ ይዘው ደግሞ ጥሩ ገንዘብ ቢቀበሉ እኮ ጥሩ። ጉልት የሚሸጥ እናትን ማሳደድ እና እንደው በቃ የእሷን ሽንኩርት መድፋት የእሷን የዕለት ጉሮሮ ከልጆቿ መንጠቅ እውቀት አይደለም። ያስፈልጋል ሴክተሩ ግን በህግ በአግባብ መመራት አለበት። በግለሰብ ደረጃ እኮ ነው ተቋማቸውንም እኮ ስም የሚያስጠሩት እኮ በመጥፎ ጉዳይ። አሁን እኮ አሁን ምን ይሉኛል መሰለ እነዚህ አሁን ሱቅ ላይ አሁን ሲጋራ በችርቻሮ መሸጥ ክልክል ነው፣ ማጨስ የሆነ ቦታ ላይ ክልክል ነው። እነዚህ አሁን ደንብ አስከባሪዎች ህገወጥ ግንባታን ይከላከላሉ። እልል ያለ ኮብልስቶን በእኔና በአንተ ገንዘብ የተገነባ የኮብልስቶን መንገድ ላይ አሸዋ ደፍቶ ሰውየው እያዩ ባላየ ነው። በቀደምታ ደግሞ አንድ እንትን ሲዘዋወር ያየሁት ነበር። የመንገድ አካፋውን እየነቀለ እየጫነ የሚወስድ ሰውም አይቼ ነበር በቀደምታ በመኪናው። ሰሌዳውም አይታይም ግን በስነ ስርዓት በጠራራ ፀሐይ እኮ ነው። ወይ ጉድ! እና በጠራራ ፀሐይ ጉድ ይሆን ነው። እንደዚህ አይነት አንዳንድ አሁን እዚህ ጋር የሚያገለግለው እንደ ተቋም ከላይ እስከታች አንዳንድ የአዲስ አበባ ከተማ ነዋሪዎች ልትለይ ነው እንደሚባሉት አንዳንድ በሙስና ራሳቸውን ለመበልጸግ የሚፈልጉ በየተቋም ውስጥ ተወተፉ ሰዎች ግን አትበሉትም። እውነቴን ነው። ተወተፉ ሰዎች ተቋማቸውንም እያሰደቡ ተቋሙንም መገለጫ እያደረጉት መሆኑን አውቀዋል፣ ማወቅ አለባቸው። መንግስትም የጀመረው ጊዜ ሊወስድ ይችላል። ይኸውልህ ጊዜ ሊወስድ ይችላል እንጂ አትበሉትም። የትም አትገቡ። ህዝብን አቢዩዝ ያደረገ ፈጣሪም ይቆጠዋል። እንኳን መንግስት የእውነቴን ነው የምልህ ከድሃ ነጥቆ መብላት ፈጣሪም ይቆጣል እኮ። እንኳን መንግስት የደረሰበትን ሊይዝ ይችላል። አምላክ ግን አይተውህም፣ አጠራቅሞ ያመጣዋል። አይተውህም።
በጤናማ ጉልበት የሰበሰብከውን ገንዘብ ታመት አውጣታለህ ለእነንትና ሐኪም ቤት። ዜጎች ሙስናን መቃወም፣ ህጋዊ አገልግሎትን መጠበቅ፣ ህገወጥ ክፍያን አለመቀበል፣ የሚያውቁትን የሙስና መንገድ መዝጋት መጠቆም ከዜጎች ይጠበቃል። ከኔና ካንተ ይጠበቃል። የሚዲያ ባለሙያዎች ያላችሁን ማይክ ተጠቀሙበት። አንዳንድ ሰው ስነ ልቦናው ፈሪ እንዲሆን ተደርጎ ተፈጥሯል። እኔ መንግስትን የምወደውን ያህል የምደግፈውን ያህል ስተት ሲሰራም ወደ ኋላ አለ። በተመሳሳይ አንተ እናንተን መሰል ሰዎች የመንግስትን ስርዓት የምታስቀጥለው አንተ ስለሸሸክለት አይደለም፣ ስርዓቱን ገዝግዞ የሚበላው እንደዚህ ያን ነገሮች ስለሆኑ አዛይንዶፍ ዘዴ የምትወደውን ነገር ስለሚያሳጣህ ማለት ነው። እንግዲህ በርካታ ሰዎች ሙስናን ለመዋጋት ሌባውን ብቻ መፈለግ አያስፈልግም። ሌብነት የሚፈጠርበትንም ክፍተት መዝጋት ያስፈልጋል። ክፍተቱ እስካለ ጊዜ ድረስ ሌባው ይቀየራል እንጂ ሌብነቱ አይጠፋም። ክፍተቱን መድፈን ያስፈልጋል። ጉድጓዶቹ ብዙ ናቸው። አማራጭ ጉድጓዶች ይፈጥራሉ እዛ ሲስተም ላይ ያሉ አካላትና ህግ ሲከበር መንግስት ይጠነክራል። ግልጽነት ሲኖር ተቋም ይጠነክራል። ሙስና ሲወገድ የህዝብ ሀብት ይጠበቃል። የህዝብ ሀብት ሲጠበቅ እኔ እናንተ የምናፍቃትን የልጆቻችንን የነገ ኢትዮጵያ እናያታለን ማለት ነው። ከልብ አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን ዛሬ ትንሽ የጋዜጠኞቹ ሮሮ ወይም የጋዜጠኞቹ ምሬት ልትሉ ትችላላችሁ። ምክንያቱም ኢትዮጵያችን ወዴት እየሄደች እንደሆነ ሰሞኑን እንደ ዜጋም እንደ ዜጋ አገልጋይም ለመጠቆም በተለያየ ጊዜ ፕሮግራሞች እየሰራን ለመጠቆም የምንሞክራቸውን ነገሮች እንግዲህ መንግስት ሲያጣራ ማስረጃና መረጃን እየሰበሰበ ሰንብቶ ትናንት በመንግስት ኮሚኒኬሽን ይፋ የተደረጉትን ሙስናና ሙሰኞች ላይ የተወሰደውን የመጀመሪያ ዙር እርምጃ ቀጣዮች እንዳሉ እንጠብቃለን። በዛ መነሻነት ነው ዛሬ የተወያየ ነው። እንግዲህ መልካም አስተዳደር በቃል አይገነባም። ዜጎች እየተማረሩ ያሉት ከሙስናም ለመስጠትም ለመቀበልም ሁኔታዎች ካስገደዱባቸው አንደኛው የመልካም አስተዳደር እጦት ነውና መልካም አስተዳደር በቃል አይገነባም። በህግ የበላይነት፣ በግልጽነት፣ በተጠያቂነትና በዜጎች ንቁ ተሳትፎ እንደሚገነባ ነው የምናምነው። ሙስና እያልን በዳቦ ስም መጥራታችንም እስር ቤት ውስጥ ምን አይነት መከበር እንዳላቸውም እናውቃለንና አንዳንድ ጊዜም ለልጆችም ለቤተሰብም ለዘመድም መጠቋቋሚያ የሚያደርግበት ትክክለኛ ስሙ ቢጠራ አንዳንድም እጅን መሰብሰብ ሊያስችል ይችላል የሚል እምነት አለኝ በግሌ። ሙስና እያልነው እያቆለጳጰስ ነው ሲሆን ደግሞ ትልቅ ወይም የተለየ ሳይንሳዊ ስም ተደርጎም የሚቆጥሩ የዋሆችም ስላሉ እናንተ ለአገልግሎት የምትሰጡ ሰዎችም እንዲህ መብታችሁ መሆኑን እወቁ። ስለተጠየቃችሁ ብቻ ለመስጠት ለምሳሌ መሀል ላይ ማንሳት የሞከርነው ደንብ ማስከበር ጋር በተገናኘ ህገወጥ ነው እያደረኩኝ ያለውን ነገር መብቴን እስከምድረስ ሄጄ አስጠብቃለሁኝ ወይም መጠየቅ አለብኝ። የእናንተ መብት ነው ሊሆን የሚገባው። በዛ ላይ ደግሞ ጥፋትም ከሆነ ተቀጡበት እንጂ ባለሙያዎች ወይም ደግሞ ህግን እናስከብራለን ብለው ለሚመጡ ሰዎች አትስጡ። ይሄንን ነገር ካሻሻል ነው የህግ በላይነት ሊፈጠር ይችላል። ኢኮኖሚያችንም ለውጥ ያሳያል፣ የህዝቡ ኑሮም ይሻሻላል የሚል እንግዲህ አንዳንድ ሰዎች ይህን አስተያየት የዋህ አስተያየት አድርገው ሊያስቡት ይችላሉ። ለማንኛውም የጸረ ሙስና ትግል የአንድ ተቋም ወይም የአንድ ጊዜ ብቻ ዘመቻ አይደለም። የሀገር የወደፊት ዕጣ ፈንታ የሚወስን ብሔራዊ አጀንዳ ተደርጎ መያዝ እንዳለበት እናምናለን። መንግስት የጀመረውን ጉዳይ አጠናክሮ መቀጠል አለበት። የደረሰበትንም ነገር ፖሊስም
አቃቤ ሕግም የደረሱበትን ነገር ከስር ከስር ቢነግሩን ደግሞ ለተጨማሪ አገልግሎት እኛም ዝግጁ እንሆናለን፣ ህዝቡም ተስፋ ያደርጋል። የዛሬውን በዚህ ያበቃን። ከአብረናቸው የነበርነው ጋዜጠኛ የጂ24 ኒውስ መስራችና ዋና ስራ አስፈጻሚ፣ የመቻል ልህቀት መስራችና ዋና ስራ አስፈጻሚ፣ ደራሲ ጋዜጠኛ መሐመድ ሲራጅ አብሮን እንደነበር ተመልክታችኋል። በቀጣይ በሌላ ርዕሰ ጉዳይ ተመልሰን የምንገናኝ ይሆናል። ለዛሬው በዚሁ አበቃን። ጤና ይስጥልኝ።